ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ተከታይ ቤተሰቦች ዘውትር የምንለቃቸውን ተአማኒነት ያላቸው መረጃዎች ሼር ሰብስክራይብ በማድረግ የደውል ምልክቱን መጫናችሁን አትርሱ እንላለን። ነው ከዓመታት በፊት በጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን በመጡበት ወቅት ሁሉም በውጭ ሀገርና በሀገር ውስጥ ያሉ ተቋሚ ድርጅቶች ወደ ሀገር ውስጥ በመምጣት ለሀገራቸው ሰላምና እድገት እንዲሁም አንድነት በምክክር መስራት አለብን በሚል መሪ ሐሳብ ጥሪ የተደረገላቸው በርካታ ተቋሚዎች ወደ ሀገር ውስጥ መግባታቸው ይታወሳል። ከነዚህ ድርጅቶች ውስጥ አንዱ ለረጅም ዓመት በሀገር ውስጥና በውጭ ሀገር በትግል የቆየው የኦነግ አባል ሲሆን ወይም በሌላኛው አጠራሩ ኦነግ ሸኔ ተብሎ በሚጠራው ቡድን ይታወቃል። በሀገር ውስጥም ከገባ በኋላ የሚደረግለትን ስምምነት ወደ ጎን በመተው በምስራቅ ኢትዮጵያ በደቡብ ኢትዮጵያ በርካታ የኦሮሚያ ክልሎች እንዲሁም በምስራቅ ኢትዮጵያ ውስጥ በጸረ ሰላም እንቅስቃሴ በመሰማራት እስከዛሬ ድረስ ለበርካታ የሰው ሕይወትና ንብረት ውድመት በሀገር ኢኮኖሚ ላይም ትልቅ ኪሳራ ሲያደርስ ቆይቷል። የኦነግ ሸኔ ቡድን በውጭ በባዕዳን ሀገራት በኢትዮጵያ ሰላምና ጸጥታ እድገትን ከማይመኙ አካላት በሚደረግለት ድጋፍ በበርካታ የሽብር ስራ ላይ ተሰማርቶ ይገኛል። በመንግስት በኩልም ከፍተኛ የሰላም ጥሪና ድርድር የተደረገለት ሲሆን ቡድኑ ከሰላም ይልቅ በሽብር ተግባር ላይ መሰማራቱን የዕለት ተቀን ተግባር አድርጎታል። በቅርቡ ከአዲስ አበባ ወደ አዋሳ ሲመጣ በነበረ የህዝብ ተሽከርካሪ መኪና ላይ በፈጣን መንገድ መኪና ላይ በማስቆም በሁሉም ተሳፋሪ ላይ ከፍተኛ ዝርፊያ መፈጸም ሊሰወር ችሏል። በእርግጥም በዚህ የዘረፋ ተግባር ላይ ተሰማርቶ ያለው የኦነግ ሸኔ ቡድን ይሆን ወይንስ በሱ ሽፋን የሚንቀሳቀሱ ሌላ ቡድን የሚለው ለህግ አካላት በመተው በድጋሚም ሰሞኑን በአርብ ቅዳሜና እሁድ ሰኔ 20 እና ሰኔ 21 ቀን ይሄው ቡድን በደቡብ ኢትዮጵያ ኦሮሚያ ክልል ክብረ መንግስት አዶላና ሻኪሶ ከተማ የገጠር ቀበሌ ገበሬ ማህበር ድረስ በሞተር ሳይክል የታገዘ ከፍተኛ ዝርፊያና ግድያ ተግባር ላይ ተሰማርቶ መቆየቱን በከተማውን ሸሽተው በንግድ ስራ ላይ ተሰማርተው የሚኖሩ ወደ ሻሸመኔ ከተማ የመጡ ስማቸውን መግለጽ ያልፈለጉ የሻኪሶ ከተማ ነዋሪ ገልጸውልናል። የኦነግ ሸኔ ቡድን አባል ነን የሚሉ የድርጅቱን አርማ በመያዝ በሞተር ሳይክል በከተማው በመዘዋወር በንግድ ስራ ላይ ተሰማርተው ካሉ ግለሰቦች ቤት ድረስ በመምጣት በጦር መሳሪያ የታገዘ ዘረፋ በመፈጸም የሌት ተቀን ተግባር ሆኗል። ቡድኑ በዝርፊያ ተግባር ላይ የሚፈጽመው በቀን ብቻ ሳይሆን በማታም ሲሆን በሻኪሶ ክብረ መንግስት አዶላ ነዋሪዎች በስጋት ኑሮ ላይ እንዳሉ የአካባቢው ነዋሪዎች ገልጸውልናል። ጉዳዩን ለማረጋጋት በህግ አካላት በኩል አጥጋቢ የሆነ እርምጃ ባለመወሰዱ የተነሳ ይሄው ቡድን በነጻነት የዘረፋ ግድያና ተግባሩን ቀጥሏል ሲሉ የከተማው ነዋሪ ወደ አዋሳና ሻሸመኔ ከተማ የመጡ የከተማው ነዋሪ ገልጸውልናል። ይሄው ቡድን በቅርቡ በሱዳን ከሌሎች በርካታ የሀገር ውስጥ ተቋሚና ድርጅቶች ጽንፈኛዎች ጋር አብሮ ለመስራት መስማማቱ የሚታወቅ ሲሆን ከነዚህ ውስጥም ህወሓት፣ ኤርትራ፣ ኦነግ ሸኔ፣ የጋምቤላ፣ ቤኒሻንጉል እና የአፋር ህዝብ ነጻ አውጪ ነን የሚሉ አካላት ጋር መፈራረሙ የሚታወስ ነው። ሰላም